በግራው መስመር ላይ ያለፈ ኦ ያ ያ ያ ያ ያ ያ ያ ያ Lambarina Sport. Oh yeah yeah. Oh yeah 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 yeah. Oh yeah yeah. Oh yeah yeah. Nisr Sport kaf denensin. Oh yeah 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 yeah. Oh 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 yeah 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 yeah. Oh yeah yeah. በግራው መስመር ላይ ያለፈ ኦ ያ ያ ያ ያ ያ ያ ያ ያ ያ ኦ ያ ያ ኦ ያ ያ ኦ ያ ያ ኦ ያ ያ ኦ ያ ያ ያ ያ ያ ያ ያ ያ ያ ኦ ያ ያ በግራው መስመር ላይ ያለፈ ኦ ያ ያ ያ ያ ያ ያ ያ ያ ያ ኦ ያ ያ ኦ ያ ያ ኦ ያ ያ ኦ ያ ያ Oh yeah 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 yeah. Yeah yeah. Oh yeah yeah. Oh yeah yeah. Oh yeah yeah yeah. Mozaikos ne? Oh yeah yeah. Oh yeah yeah. በግራው መስመር ላይ ያለፈ Oh yeah 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 yeah. Oh 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 yeah 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 yeah. አስደናቂ ነበረ። ሸሃዱ ጉርተል ቀደምፊ አዝውያ መሰለ መንግስቱ እግር ኳስን ተመልሰን መተናል። አመቱን ሙሉ እናንተን ሲያስደስቷቸው የነበሩት በብርዱም በሙቀቱም በብርሃኑም በጨለማውም በፀሐዩም በጠፍ ጨረቃውም ተወዳጁ የእግር ኳስ ተንታኞቻችን ኮሜንታተሮች አብረዋችሁ ቆይተዋል። ዛሬ አመቱ ትውስታቸውን ያወሩልናል፣ ገጠመኞቻቸውን ያወጉናል፣ የቀጣይ አመት ተስፋቸውን ይገልጹልናል። ይህንኑ ተከትሎ በአሁኑ ሰዓት አብረዋችሁ ለመቆየት እዚህ ስቱዲዮ የተገኙት ሻምፒዮኖቹ ጀግኖች ናቸው፣ ታታሪዎች ናቸው፣ አመቱን የለፉ የሥራ ተምሳሌት ናቸው። አመስግናቸው። ሞዛይኮች ናቸው። ሞዛይኮች እንኳን ደህና መጣችሁ። ዘላለም ያደታ በኮሜንታተርነት፣ ሀብታሙ አበራና አብይ አበበ በምታቋቸው ጣፋጭ የትንታኔ አንደበቶቻቸው፣ እንዲሁም ደግሞ ዛሬ በማዕከላችን ባይገኝም ዶክተር ናሆምም አብሯቸው አመቱን ዘልቀዋል። እንኳን በድጋሚ አመቱን ሙሉ በሰላም በፍቅር በደስታ በጥንካሬ ቆይታችሁ ለዛሬው የ38ኛ ሳምንት የመጨረሻ የመዝጊያ ፕሮግራማችሁ በሰላም አደረሳችሁ። እንኳን አብሮ አደረሰን። እንዴት ነው አመቱን እናንሳው እስቲ። አመቱ እንዴት ሄደ? ታላቃችን ትቀድማለህ። አመቱ ውድድር እንደው እንዴት አገኛችሁት? ዞላ ደግሞ ያው ኮሜንተሪው ላይ ጥም ቆራጭ ነው። እናንተ በትንታኔ ጥልቀታችሁ አንደበታችሁ እጅግ የሚገርም ነው። ጥሩ ጊዜ ነው። በሰው ተወዶ ብዙ ነገሮች ልናጣ እንችላለን። ሊበርደን ይችላል፣ ሊሞቀን ይችላል። እንደዚሁም ደግሞ ሳይመቸንም በተርቡላንስ ውስጥ እየተንገራገጭን ሄደንም ይሆናል። ግን በዛ ሁሉ ውስጥ እናንተን የሚናፍቁ ሰዎችን ጥም ስታረቁ ማየት በህይወት የሚገኝ ትልቅ ደስታ ነውና አመቱ እንዴት ሆነላችሁ? በጣም እናመሰግናለን። እንግዲህ የዚህ የውድድር አመት እጅግ በጣም ለኛ በጣም የተለየ የውድድር አመት ነበር ማለት እንችላለን። ከአድማጮቻችንም ጋር እንዲሁ ጥሩ ጊዜን ማሳለፍ ችለናል። ወደ ስቱዲዮ በእያንዳንዱ ጨዋታ ስንመጣ በነገራችን ላይ በዚህ ውድድር አመት በርካታ ጨዋታዎችንም እንደ ክሩ ከሰሩ ቀዳሚዎችም ነንና በርካታ ጨዋታዎችን የሰራ ነው። ታዲያ በእያንዳንዱ ጨዋታ ወደ ስቱዲዮ ስንመጣ በፍጹም ደስታና እንዲሁ ደግሞ ጨዋታውን ስንሰራም ገና ቀደም ብለን እርስ በርስ ተነጋግረን ወደ ስቱዲዮ መጣበት መንገድ ዘንድሮ በጣም የተለየ ያደርገዋልና በጣም ደስ የሚል ጊዜ የውድድር አመት ነው ያሳለፍነው። ሊቨርፑልን የዋንጫ ባለቤት አድርገን እኛ ደግሞ ጥሩ ቀደም ሲል አንተ እንዳነሳው በጣም ጥሩ የውድድር አመት ነው ያሳለፍነውና በጣም ደስ ይላል። ዘንድሮ ምናልባት ለየት የሚለው አድማጮቻችንን ተሳትፏቸውን አየር ላይ ከማንሳትም ባለፈ ከአድማጮቻችን ጋር በተለያዩ ከክብር አጋሮቻችን ጋር በመሆን እንዲሁ በተለያየ መንገድ ሽልማቶችን ለማድረስም ጥረት ስናደርግ ነበረ። በቅርቡ ንጉስ የስፖርት ትጥቅ አምራች ድርጅት ከኛ ጋር ተቀላቅሏል። የካርድ የመሳሰሉ ሽልማቶች በርካታ ነበሩ ከሌላው አመት በተለየና እጅግ በጣም ደስ የሚል ውድድር አመት አሳልፈናል። በጣም ደስ ይላል። ግን አለባበሳችሁ፣ ዩኒፎርማችሁን አሁን ከዚህ በኋላ ቴሌቪዥናችንም በቅርቡ ይመለሳል። እስከዛ ደግሞ በዩቲዩብ ቻናላችን
ብስራት ኤፍኤም ከ140 ሺህ በላይ ሰብስክራይበር ባለው በዚሁ በብስራት ኤፍኤም ዩቲዩብ ቻናል የዛሬውም ስርጭትና ይሄን ለመግለጽ የፈለኩት አለባበሳችሁ ንጉስ ነው በነገራችን ላይ እንዴ ግን ለአባት አብሬያችሁ አንድ ማለት በመስቆጥላችሁ ብታርፉ በጣም ደስ የሚል ነው። ደስ የሚል ቆይታ ነበር ያሳለፋችሁት። ምናልባት ዞላ ያው አንስቷቸዋል። ጥሩ የውድድር ዘመን ነው። ከአመት አመት ደግሞ በተቻለ መጠን ራሳችንን እያሳደግን ተደማጭነታችንን ከፍ ለማድረግ ጥረት እያደረግን ነው እየሄድን ያለ ነው። ብዙ ጊዜ አንስተ ነው ይሆናል። አሁን የሆነ ጊዜ ቢሮና አካባቢ ያሉ ሰዎች ነበር የሚያውቁን። በጊዜ ሂደት ህዝብ የተሰበሰበበት ቦታ ላይ እንሰማለን። ታክሲ ውስጥ ስንገባ ብዙ ነገር ሳናወራ እንግዲህ እንደኔ ታክሲ የሚጠቀሙት ብዙ ነገር ሳናወራ ሂሳብ እንኳን ሲከፈል አከሌነህ ብስራት ነው የሚለው ነገር የትኛው የተደማጭነት ርቀት ላይ እየደረስን እንደሆነ የሚያሳይ ይመስለኛል። በጨዋታዎችም በጣም ደስተኛ ሆነን ያሳለፍንባቸው ጥሩ ጥሩ ጨዋታዎችን ስንሰራ የቆየንበት ቅድም ዞላ እንዳነሳው ደግሞ ከአድማጮች ጋር የበለጠ የተቀራረብንበትና የተገናኘንበት ነበረ። የሞዛይክ ብቻ ሳይሆን ብስራት እንደ ቤት አንድ መርህ አለው አይደል? አድማጮቹ አድማጭ ብቻ አይደለም አብረው ተሳታፊው ጭምር ናቸውና ያንን እያደረግን ነው አመቱን ያሳለፍነው። ደስ ይል ነበረ። ምናልባት ደግሞ እንግዲህ በደንብ የሚከታተሉ አድማጮች ያውቁት ይሆናል የኛ ክሩ ላይ በወጣቶች በዙና ጨዋታውም አለ መቀላለዱም አለ። የእድሜ ነገር ሲነሳ ዞላ ሁሌ እኔ ነኝ ታናሹ ይላል። በምን ምክንያት ነው አንተ ታናሽ የምትሆነው? ትልልቅ ክርክር አለና በኋላ አጋጣሚ ላይ ምን መጣበታለን። አንድ ትልቅ አጋጣሚ አለ ዞላን አየር ላይ ያስቀረው ትልቅ አጋጣሚ አለን። ኋላ ላይ እንመጣለን። ግን እዛ ጋር ያለው የመከባበሩ የመነጋገሩ ስሜት አለ። የህክምና ጉዳዮች ላይ እንኳን ስህተት እንዳንሰራ ዶክተር በብዙ ነው የሚያግዘንና አንዳንዴ ቃላቶቹ በጣም ይጠጥሩብናልና እባክህ ይሄ ነገር ይተርጉምና ለኛ ይቅርብ ይያለ ብቻ ጥሩ የውድድር ዘመን ነበር። ቆንጆ ነው። ህክምና ተርሚኖሎጂው ራሱን የቻለ ከባዱ ነገር ነው። ለዚህ ነው አንዳንድ ጊዜ የፋርማሲ ውስጥ ሄደህ የምትሰጠውና በአጸፋው የሚሰጥ መድኃኒት አሜሪካ ውስጥ በአመት 2% ታማሚዎች እኮ በዚህ የመድኃኒት አሁን ኔትወርክድ ስለሆነ ዶክተሩ የጻፈው ጠቅላላ ይገባል። ድሮ ግን ፕሪስክሪፕሽኗ የምትሰጥ አይታ ክሎሮኪዊን አሁን ለምሳሌ ይወባል አይደል? ምን ሊሰጡ እንደሚችሉ ገምትና በጣም ደስ ይላል። እውነት ነው። በወጣት መታጀቡ ኃይላችሁን፣ ጉልበታችሁን፣ እውቀታችሁን፣ ፍላጎታችሁን፣ ደስታችሁን የሚያሳይ ነው። እድሜው ግን ያው እንዳላችሁት አሁን ምንም ከኔ ስለማትወዳደሩ ደስ ይለኛል። ታዲያ በርካታ ጨዋታ ነው ቅድም ዞላ ሲያነሳው ነበረ። ሞዛይኮች በዚህ አመት በተወዳጁ ጣቢያ ብስራት ኤፍኤም 101.1 በርካታ ጨዋታዎችን የሰሩ ክሮቻችን ዋነኞቹ ናቸው። ታዲያ አድማጮቹን ቅድም እንዳላችኋቸው አሁን በስም አሁን በዝና አሁን በክብር በሄዳችሁበት ሁሉ ሞዛይክ የሚለው ብራንድ አብሯችሁ ከብስራት ጋር የሚነሳ ነው። ለዚህም ደግሞ ደስታ ነው፣ ክብር ነው፣ ፍቅር ነው የሚሰማን። ግን ይሄን ሁሉ ጨዋታ አስተላለፋችሁ አንድ ጨዋታ እንደው ለይታችሁ አውጡ ብለሽ በጣም ከባድ ነው። ከ60 እና 70 ጨዋታ መሃል አርቲስቶችን አሁን ይሄን ብትጠይቅ ነው ከዘፈኖች ካወጣው አልበም የትኛው ነው ቆንጆ ያወጣውት? ሁሉም ልጆቼ ናቸው ነው የሚለው እና አንዱን ካንዱ መምረጥ ትንሽ ሊያስቸግር ይችላል ነው። እናንተም የሞተውን ጨዋታ ስታስነሱ ነው የቆያችሁት። ግን ደግሞ አንድ ጨዋታ አለ ያ የተለየ መገመት እንደው ምታስ አንድ ሀሳብ ባነሳ አንዱን ጨዋታ እነሱ ይመርጣሉ። ግን አትሊስት አንድ ምሽት ማረሳው አለ በትክክል። እሱም ምንድነው የቻምፒየንስ ሊግ የመጨረሻው የምድብ ጨዋታ የነበረበት እና ማንቸስተር ሲቲ ማለፋቸውን ያላረጋገጡበት እና ፒኤስጂ ጥያቄ የነበረባቸው ከ1 እስከ 8 የሚወጡት ደግሞ ቀጥታ ያለ ፕሌይኦፍ ቀጣዩን ተጋጣሚያቸውን ደክሞ ሲመጣ የሚያዩበት ከ16 እስከ 24 ደግሞ ራሱን የቻለ አዌይ ስለሚጫወት ከባድ ተጋጣሚ የሚያገኝበትና ኤቭሪ ፕሌስ ፉክክር ነው። ምክንያቱም 36 ቡድኖች በ18 ስቴዲየም ኦን ዘ ሴም ታይም ሲጫወቱ 18ቱም ጋር የተወሰነ ሀሳብ ማንሳት አለው። ኢቭን ውጤት መግለጽ የዛን ምሽት ይከብድ ነበርና በታሪክም ተካሂዶ የሚያውቅ አይመስለኝም። ምክንያቱም ፎርማቱ ዘንድሮ ነው ፎር ዘ ፈርስት ታይም የገጠመው። ያንንም እኛ ነበር ያካሄድ ነውና ያ የተለየ ምሽት ነበር ለኔ። ከብዶኝ ከሰራሁት ምሽት አንዱ እሱ ነው። አሁን አብይ በጣም ጥሩ ነጥብ ነው ያነሳው። 18 ሜዳዎችን ማካለል ኤንድ ደግሞ ውጤቶቹን ቢያንስ
ወደ ውስጥ በጥልቀት ገብቶ 18 ሜዳ መፈተሽና 36 ቡድኖችን ማየት ብቻ ሳይሆን ውጤቱን ግን የፕሮግራም ተከታታዮች ይፈልጋል። ይሄ ሁሉ መግለጽ በጣም ከባድ ነው። ከሁለት ጨዋታዎች ውጭ ደግሞ ከሁለት ጨዋታዎች ውጭ ሌሎቹ ጨዋታዎች ደግሞ በጣም አስፈላጊ ቢያንስ አንዱ ቡድን ጨዋታውን የሚፈልግበት ሂደት ውጤቱን የሚፈልግበት ሂደት ስለነበረ መዟዟሩ ራሱ በጣም ከባድ ነበረ። በቀጥታ አንድ ስክሪናችን ላይ አንዱን ጨዋታ በማድረግ ሀብትሽ የተወሰኑትን ይዛል፣ ዶክተር እንደዛ፣ አብይ በተመሳሳይና እኔ ደግሞ እዚህ ላይ ትኩረት በማድረግ እነሱ የሚሰጡኝን እያስተጋባው ነበር ከአድማጮች። ምናልባት በጣም ይሄ ለኔ ያላበኝም ምሽት ነበረ በዛ ሌሊትና ይሄ እንትን ይመስል ነበር ስራ በቃ ትክክለኛው ስራ ኢንጆይ ማድረግ ብቻ ሳይሆን የስራ ስሜቱ ውስጣችን ነበረ በጣምና ከባድ ነው። ከባድ ያስታውቃል። የተንቀለቀለ ስሜት ውስጣቸው አለ። ይሄ በጣም ደስ የሚል ነው። ግን አይ አንድ ጨዋታ ግን እንምረጥ ከተባለ ይሄ ያው ሙሉ ምሽቱ ነው በጣም አስደናቂ የነበረው። ምንም አልጨመረበት ደስ ይል ነበር ስሜቱ ራሱ 18 ሜዳ ከምንም ነገር በላይ ደግሞ ጎል ሲቆጠር የቻምፒየንስ ሊግ ቴሌቪዥኑ እየተቆረጠ ሲያሳየን አንድ የሚያስቀናኝ ነገር እኔ ሜዳዎቹ ናቸው። እንደኛ ያሉ ሀገራት ደግሞ እንደዚህ ሜዳ የመኖር እድሉ በጣም ጠባብ ስለሆነ ወይም ስለሌለ ያስቀናል። ሁሉም የአውሮፓ ስታንዳርድ ሜዳዎች ማየቱ በራሱ ደስ ይል ነበር። አንድ ጨዋታ ግን ነጥለን ከመረጠን የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የባርሴሎና እና የኢንተር ሚላን የመጀመሪያው ጨዋታ ሁለቱም በጣም ድንቅ ነበሩ። እኛ የሰራነው የመጀመሪያው ጨዋታ ነው። 3:00 ሙሉ ድራማ የዛን ቀን 3-4ታችንም ኮሜንታተር ነበርን። ከዞላ እኩል ነበር ምን ጮኸው። ላሚን ያማል በያዘበት አጋጣሚ ሁሉ ያስጨንቃል፣ ያስደነግጣል። ተራ የሚመስለው ኳሱ አንግል ሲገጭበት ነው የምናየው። ከዛን ራፊኒያ አለ፣ ፔድሪ አለ፣ ከዛን ደግሞ ኢንተር መልሶ ማጥቃት አለ። እረፍት የሚባል አልነበረውም። እኔ እንደውም ዞላ ሲጀምር እኮ ነው ያገቡት ኢንተሮች መተው ካታላን መተው ገና በተጀመረ 33 ሰከንድ ብቻ ነው የፈጀባቸው። አስብ ደገሙ 2-2 ባርሴሎናን በሜዳው በአውሮፓ ቻምፒየንስ ሊግ ሴሚ ፋይናል ላይ በዚህ አይነት ሁኔታ አስኬዳለሁ ብሎ ማሰብ ለኢንተሮች 37-35 ዓመት እድሜ ይዘው ለመጡ በእድሜ አንጋፋዎቹና የመጨረሻ ፓርቲ የመጨረሻ ዳንስ የመጨረሻ አራት ሊመገቡ የመጡ ቡድን በዚህ አይነት ጠንካራ አቋም እውነተኛ የጣሊያን አይነት ስሪት ይዘው የመጡበት ጨዋታ ሀብትሽ በጣም ትክክል ነው። ከዛ በኋላ ግን የተለወጠው የባርሴሎና አካሄድ ልክ ነው። ባርሳቸው ወረደባቸው ወዲያው አጻፋው ያስፈራ ነበር። ድብደባው የሚያስፈራ አይነት ነበር። እንደውም ባርሴሎና የዛን ቀን ጣጣውን ለመጨረስ ሁሉንም ነገር ሚችል ይመስል ነበር። በርግጥ ሁለተኛው ጨዋታ የመልሱ ጨዋታ 3:00 ተጠናቀቀና ጭማሪ ደቂቃው አራተኛ ጎል ሲያመጣ አገዘፈው መሰለኝ እንጂ በጣም የሚያስደንቅ ምሽት ነበርና አብረን ነው ከዞላ ጋር ስንጮይ ነበር። እኔ እንደውም እንትኑን የመስማት እድል ነበረኝ። ኢንተርም በዚህ ያጠቃል ባርሴሎና የባርሴሎና 10 ዓመት ቀጣይ እነሱ ነው። በርግጥ ግን በጣም አደገኛ ጨዋታ ያ ጨዋታ እኔ ለመርሳት የሚቸግር ይመስለኛል። በጣም ቆንጆ ጨዋታ ይመስለኛል እሱ። በጣም አሪፍ እንሂድ በአመቱ የገጠማችሁን እያልን ምርጥ ጨዋታ እያነሳን ነበር። ግን በሜዳ ላይም ይሁን ከሜዳ ውጪ አሁን አንዳንድ ተጫዋቾች ከሜዳ ውጪ ያላቸው ስብዕና ውስጣቸው ሜዳ ድረስ ይዟቸው ይመጣና ይቸገራሉ። ግን በፕሮግራሞቻችሁ ላይ ስታቀርቡ ከሜዳ ውጪ የመኪና የትራፊክ ጃምም ሊሆን ይችላል። ከሜዳ ውጪ ማታ ፕሮግራማችሁን ጨርሳችሁ ስትወጡ ወይም ደግሞ እዚህ ስቱዲዮ ውስጥ አንዳንድ ጊዜ ያልታሰቡ መብራት ራሱ እኮ ድርግም ብሎ ይጠፋል። ያን ጊዜ ይሄንን ሸፍኖ ለማለፍ አመቱ ውስጥ ምን ገጠማችሁ? ከስቱዲዮዎች እስኪ በደንብ እያስታወስን ውስጥ ግን መስ የሞዛይክ ታሪክ አሁን በሚኖረን ደቂቃ አይደለም ቀን ሙሉን ብንሄድበት በጣም ብዙ የሚያስገርሙ ደስ የሚሉ ትምህርት የሚሰጡ አጋጣሚዎች ነበሩ። እንደው ወደ ቀሉ ከመሄዴ በፊት አንድ ቁም ነገር አዘል ነገር ላንሳ። የምንሰራው ጨዋታ በርግጥ አላስታውሰውም፣ ግን ዶክተር አንድ በጣም ጥሩ አገላለጽ ገለጸ ጨዋታውን። ልጁ ይሄድና ኳሱን ይስተዋል። የሄደበት መንገድ ግን አስደናቂ ነበር። የሄደበትን መንገድ ገልጾ የሳተበትን ድክመቱን አነሳና አንድ ያስተማሩኝ መምህር ነበሩ በዩኒቨርሲቲ ሌቭል ላይ የሆነ ነገር ሲፈጠር ጥሩ መልስ መልስላቸው። ጎበዝ ተማሪ ነው ዶክተር። በዚሁ አጋጣሚ ጥሩ መልስ መልስላቸው ከዓለም አንደኛ ከአፍሪካ ሁለተኛ የሚሉት አገላለጽ ነበረ። ያ አገላለጽ ዛሬ ያየሁት። አሁን እኚህ ሰው ፕሮፌሰር ናቸው፣ አስተምረውኛል። ስማቸውን ግን ያው ባልገልጸው መልካም ነው ብሎ አለፈው።
ምናልባት 2 ደቂቃ በ2 ደቂቃ ልዩነት ስልኩ ቴክስት ገባለት። ፕሮፌሰሩ ስማቸውን ልከው አለው እየሰማችሁ ነው አሉና በጣም ነበር የሚያስደነግጠው። በፕሮፌሰር ሌቭል ናቸው። በጣም ነው የደነገጠው። ሊገልጽልን እስኪንቀጠቀጥ ድረስ ነው። ራሱ ያለበት ቦታ በጣም የሚያስከብርና ትልቅ ቦታ ነው። ፕሮፌሰርነት ደግሞ ያስተማሩት ለዚህ እንዲበቃ ያደረጉት ፕሮፌሰር መልእክት ሲልኩለት በጣም ነበር የደነገጠው። ለኛም የተለየ ስሜት ነበረው። አንደኛ በስርዓት የተደረሰ እንደደረሰ ነው። ተደራሽነቱ እድሜ እንደማይመርጥ ወጣቱም ትልቁም በስራ ላይ ያለው ተምሮም የሆነ ቦታ ላይ ደረሰው በሚገባ እግር ኳሱን እየሰማ እንደሆነ ያየንበት ነውና በዛ ደስ ብሎናል። በስርዓት ለመስራታችን አንደኛው እንደዚህ አይነት ሰዎች እንዲሰሙን ያደርጋሉ። ለካ ያው የምስል ጉዳይ ነው። ዛሬ በሱ ምን ተወጋለን ያ ቀን ግን ዶክተር ላይ የሚፈጠረው ስሜት እኛ ጋርም የነበረው ስሜት በጣም ጥሩና ደስታውን የገለጸበት መንገድም በቃ ከዚህ ደቂቃ በኋላ ወደ ቤቴ ብገባም በቃ ነው ያለው። በቃ ደስታውን ለመግለጽ ሰርፕራይዝ መጥቶላቸዋል። ከጣም ኬክ ሁልጊዜም እንደምንለው ትላንትናም ከትላንት በስቲያም በመሴ ሪዞ ፕሮግራም ልዩ የስታዲየም ድባብ ያለው ኬክ እንቆርሳለን ብለን ነበረ። እነሆ የጣም ኬክ ባለቤት የጣም ዳቦ ባለቤት ሰሚር በማዕከላችን ይገኛል። ሀብትሽ ፊት ነው ያለው። እንከፍተዋለን። ሪሊ ዛሬ እንግዲህ በዓል ነው የሚሸተው። እግር ኳስን ለሚያፈቅሩ ሰዎች በሙሉ እውነትም ይሄ ቀን ልዩ የበዓል ቀን ነው። ቄጤማ ጎዝጉዘናል፣ ኬኮቹ መጥተዋል። እንደዚሁም ደግሞ ሲቲ ከአዳማ ድረስ ድፎ ዳቦ ይዛልን መጥታለች። በእውነት ሁሉንም እናመሰግናለን። በመጨረሻ በሊቨርፑል ነው አብራ ተስላለች። በቀይ ነው የተሳለችው። ጽሁፉ በጥቁር ነው። ትላንትና ጥቋቁሮቹ ድመቶች ብላክ ካትስ ሰንደርላንዶች የእንግሊዝ ፕሪሚየር ሊግን ተቀላቅለዋል። ብላክ ካትስ ሪሊ ባክ ካትስ ብለዋቸዋል። ተመልሰዋል። ሰሚርን ከልብ ነው የምናመሰግነው። አመቱ ሙሉ አብረህን ነበርክ። አልተጫወትክም ገብተህ ግን ደግሞ ጣቢያው በሚያስፈልገው በማንኛውም ቦታ ላይ ሰሚር የጣም ዳቦ ቤት ባለቤት የተለያዩ ቅርንጫፎች አሉት። ቅርንጫፎቹን ሲማየ ብዙ ጊዜ ሲላቸው ስማለው። ስማውን ደረጃም አብሮን ይገኛል። ቦታዎቹን እንግለጽለት። መሴ በመጀመሪያ እንኳን አደረሰ። ትልቅ ተጋድሎን ያደረግከው 38ቱንም ሳምንታትና ይሄ በእርግጥ ነገ መሴ ሪዞርት ላይ ማንሳታችን የማይቀር ነው። ግን ደግሞ እዚህ ድባቡ በጣም ደስ የሚለው እዚህ ሳይክ ደግሞ እዚህ መሆን ራሱ አማረኝ። እና ከተማው እግር ኳስም በሬዲዮ ባይኖር ምን አይነት እንትን ይኖረዋል ብለን ብናስብ በጣም የተቀዛቀዘ ነበር የሚኖረው። እነዚህ 38 ሳምንታት በደምና በላብ የሚጻፉ ናቸው። ለዚህ ደግሞ ጀማሪ ነህና መሴ ክብር ይገባሃል። በዚህ አጋጣሚ የተጠየቅኩበትን ስገልጽ ሴምሲ ሚካኤል ቤተክርስቲያን ፊት ለፊት ሀያትና መሪ ባቡር ጣቢያው መሻገሪያ ጋር ይገኛል። አድማጮች ጎራ ማለት ይችላሉ። ለመጨመር ያህል ሀያት እንደውም እኔ የምኖርበት አካባቢ ስለሆነ ሀያት ብቻ 3 ቅርንጫፎች አሉትና በዚህ አጋጣሚ መሴ እንግዲህ በጣም አመሰግናለሁኝ። ያው አመቱን ሙሉ እንግዲህ በጣም እንደው አግዘህናል። እንደው የእኛን ምርቶቻችንን እያስተዋወክልን ከተማው ላይ በደንብ ታዋቂ ተጽዕኖ ፈጣሪ ሰዎች እንድንሆን አድርገህናል። ለአንተ በጣም ምስጋናችን በጣም ከፍ ያለ ነው። ማመስገን እስከሚከብደን ድረስ እንግዲህ ብስራት ኤፍኤም 101.1 ከምን ጊዜም በላይ ከማንም በላይ አጋራችን ስለሆናችሁ በጣም እናመሰግናለን። በጣም አመሰግናለሁ መሲ። ታንክ ዩ። እንግሊዝ ፕሪሚየር ሊግ 2024-25ን ሊቨርፑል ማሸነፉን ተከትሎ እንኳን ደስ አላችሁ የሚል በሊቨርፑል መለያ የተሰራውን ልዩ ኬክ ነው እያየን ያለ ነው። ሪሊ የኬክ ጋገራ ጥበቦችም እንዴት ባለ ደረጃ እየሄዱ እንዳሉ ነው እያየን ያለ ነው። በእውነት በጣም የሚገርሙ ኬኮች ናቸው። ሊቨርፑል ጨርቅ ላይ እንኳን ይህንን አትስለውም። በፍጹም ከባድ
ከባድ በጣም አርማው ከባድ ነው። አዎ አርማው መሰራት ከባድ ነው። ጨርቅ ላይ በካርቦን ልጆች ሆነን ይሄ ምናሰላቸው አሉ። እንደሱ እንኳን አርጎ ማምጣት በማይቻልበት ሁኔታ ኬክ ላይ ጋግረው ነው ያመጡልን። ከልብ እናመሰግናለን። እየተጨዋወትን ነው ከሞዛይኮች ጋር አመቱን ሙሉ ስለለፉ፣ ስለደከሙ፣ ስለበረቱ ሻምፒዮኖች ናቸው። አመስግኗቸው። ሞዛይኮች ናቸው። እንቀጥላለን እና በአመቱ የገጠማቸው የተለየ ነገር እያወጋን ነበር። ዞላ ይሄድክ ነበር ወይ ነገር? አዎ አይ የዶክተር ነበር ስሜቱን እዚህ ለማጋራት። አዎ ፕሮፌሰሩ ሲልኩለት በቀጥታ በቃ በወጣስ ከዚህ በኋላ የነበረው ስሜት በጣም ደስተኛ ነበርና የአብትሽ እንዳነሳው ምን ያህል ብስራት ተደራሽነቱ እድሜና ጾታ ሳይገደበው በከፍታ ላይ እንዳለ የሚያሳበቅ መሆኑ የተረዳንበት ነውና ያ ምሽት መቼም ማረሰው በጣም ደስ ይላል። ምናልባት መስ ይቅርታ የስቱዲዮን ግን ላምጣው ያው ጨዋታም እንዲሆን ብዬ ነው። ደስ ይላል። ዞላ በደንብ ነው በትኩረት ጨዋታዎቹን የሚሰራው። አንድ የሚያጋጨን ሀሳብ ግን አለ። የእድሜ ነገር ይነሳና የሞዛይክ ክሩ ወጣቱ ትንሹ እኔ ነኝ ይላል ዞላ። ከዛ በኋላ መስቴ ራሱ ደንቻ አይደለም ማን አለ እኔንም ወጣት አርጉኝና ምንም አይደለም። እናንተ አሁን እዚህ ያላችሁት ታውቃላችሁ የአራተኛ ልጄ ሮሜል የሱ ሁሉ ታናሽ ናቸው። ግን አብሬያቸው ስሰራ እኔ እናንተ ውስጥ ማጋባት የምፈልገው ነገር አለ። ህልም ነበረኝ ሬዲዮ ጣቢያውን ሳቋቁም ገንዘብ ሜክ ለማድረግ ወይንም ደግሞ አልነበረም። በቃ እንደው በቴሌቪዥኑም በሬዲዮኑም ብንችል ሳተላይትም ተኩሰን መድረስ የምትፈልግበት ደረጃ አለ አይደለም። አድካሚ ስራዎች አሉት። አዎ እውነት ነው። አንዳንድ ጊዜ በአቋራጭ የምታገኛቸው ገንዘቦች ሊኖሩ ይችላሉ እኮ በቀላሉ ልፋት የሌለው ቀላል ገንዘብ እኮ ሜክ ማድረግ ወይ አንድ ነገር ሰርተህ ቁጭ ብለህ እሱን እያስተዳደሩ ነው። ይሄ ግን ደስ ይላል። ደስ ከሚሉኝ ነገሮች መሀል ደግሞ እንደናንተ ካሉ ምርጥ ልጆቼ ጋር ቁጭ ብዬ ማውራት ለኔ ወልጃቸዋለሁ። እዚህ አብረን ሆነናል። እያደጋችሁ አይኔ ያየ እያደጋችሁ እኔ እኮ ከእናንተ ጋር ነው እየተወዳደርኩ ያለሁት። ቤንች እኮ አረጋችሁ። ይሄ ማለት ምንድነው? ደስታ ነው። እና እድሜው ያው የጨዋታ የቀልዱ ነገር አስገብታችሁ እርስ በርስ ለመቀላለር ትሞክራላችሁ እንጂ ሁላችሁም ትንሽ ልጆች ናችሁ። ግን ደግሞ ትንሽነት በምን ከፍታስ በምን እድሜስ በምን ብለን ብንለየው ትንሽነት በወጣትነት በእድሜ መብሰል ትልቅ ነገር ነው። አንዳንድ ጊዜ ትንሽ ሆነን የእውቀት ብልቃጥ እንሆናለን እና ያንን ይዛችሁ የመጣችሁ ናችሁ። ደስ ይለኛል። ወደ እድሜው ነው እና ዞላ እንደዛ ያለ ያስተዋወቀ አጋጣሚ ያን የሚያስተዋውቅ ሰሞን ላይ የማናችንም የልደት ሰሞን አልነበረም። ብቻ ሌላ ጨዋታ ላይ ቴክስት ተላከለት እና አንዳንዴ የተለዩ ቴክስቶችን ያነባቸዋል። ከዛ በኋላ የሁለት ጊዜ ታናሼ ዋና ሳጅን ታናሽ ወንድሜ የሁለት ጊዜ ታናሽ ወንድሜ ዋና ሳጅን መልእክት ልኳል ብሎ ሲልክ ሲያወራ በቃ ሶስታችንም ቆምን። የሁለት ጊዜ ታናሹ ነው ዋና ሳጅን ነው። ከዛ እኔ እናንተ ታናሽ ነኝ ይላል ዞላ። እንዴት ነው ይሄ ሊሆን የሚችለው? ይሄ በጣም የተለየ የጨዋታ ምሽት ነበረ። ደብል መቴ ይባላል በዚህኛው ግን ማረግ ዝም ብሎ ደብል አይመጣምና ይሄ ትንሽ ያዝናና ነበር። አንድ ጨዋታ ላይ ሮብ ቻምፒየንስ ሊግ ልንገባ የዞላ ሁለተኛ ልጅ ማክሰኞ ተወልዶ ሮብ ዕለት ለጨዋታ መጥቶ ነበር። ያ ለእግር ኳሱ ከተከፈሉት ለስራው ከተከፈሉት ትልቅ ስራዎች መካከል አንደኛው እንደውም ይሄን ስሜት የበለጠ ራሱን ቢገልጸው ጥሩ ይመስለኛል። ያ ምሽት በደንብ ትዝ ይለኛል። እስቲ ዞላይ አየህ መማማር ማለት ይሄ ነው። ልጅ ተወልዶ አንዳንድ ጊዜ መድረክ ላይ አርቲስቶችም በብሔራዊ ቲያትር በሀገር ፍቅር እንሰማለን። ቤተሰብ ውስጥ ሀዘን ገጥሟቸው ግን ደግሞ መድረኩ እንዳይበላሽ ጨርሰው ሄደው ሀዘናቸው ጋር የሚቀላቀሉ አሉ። ልጅ ወልደው ደግሞ ጥለው መጥተው ፕሮግራም ሰርተው የሚመለሱ አሉ። ዘላለም ያለታ ማለት ያ። አመሰግናለሁ። እንግዲህ ማክሰኞ ነበር ባለቤቴ ያው ሲል ተገላግለችውና ማክሰኞ ቀን ነበረ የግድዛ ማድረስ ነበረባት። አጋጣሚ አርቲስቶች ጋር በጋራ ነበር አንድ ቦታ ሌሎች አርቲስቶችም ነበሩ ልጅ ያገኙ የዛን ቀን ምሽትና ሮብ ጨዋታ ነበረብኝ። እሷ አዛድራ ሮብ ግን ለመውጣት ሐሙስን ነው መውጣት ያለባችሁ ተባልኩኝ። ግን ለዶክተሮቹ አስረዳዋቸው ያለውን ነገር ማክሰኞ ሮብ ማታ መውጣት ትችላለች አሉኝ።
12 ሰዓት አካባቢ እዣት ወጣው። ቤት ያው ዘመድ አዝማድ ጓደኛሞች ሁሉ ነበሩና ምንም ፕሮግራሙ ላይ ሳልገኝ ቀጥታ እሷን እዛ እንዳወረድኩኝ ቤት መድረሷን ሳረጋግጥ እኔ ቀጥታ ወደዚህ ነው የመጣሁትና መጥቼም ደግሞ በጣም ደስ የሚል ምሽት ያሳለፍኩበት ነበርና ልጅም አይደል ያገኘሁት ሞዛይክም ደግሞ ያው የበኩል ልጅ ነው። ስለዚህ ተወዳጁ ብስራት ኤፍኤም 100.1 ነው የሚጠብቁን አድማጮችም ደግሞ አሉና ማሳለፍ ለኔ ከባድ ነው የሚሆነው። በሰዓቱ በርግጥ ደውዬ እንደዚህ ያለ ገጥሞኛል ብል ሁለቴ ሳታስብ እንደምትፈቅድልኝ ሌላ ክሩ እንደምሰጥ አውቃለሁ። ግን ቀድመን ለጥፈናል። ጨዋታው በዚህ ጨዋታ እንመለሳለን ብለን ቅዳሜና እሁድ እንዲሁ ደግሞ አሳውቀን የወጣ ነውና መምጣት ነበረብኝ። ድርብ ድል ነበረ፣ ድርብ ደስታ ነበረ። ያን ምሽት መቼ ማረስ። ይሄ ደግሞ ለማንም ትምህርት ይሆን። ይህንን ፕሮግራም በተወዳጁ ጣቢያ በብስራት ኤፍኤም 101.1 ሜጋሄርዝ ላይ ከተወዳጁ ጣቢያ በክሎ ቤት ከሚገኘው ዘመናዊ ማሰራጫ ጣቢያችን ለምትከታተሉ ሁሉ በእውነት አንዳንዴ የእድሜውን ስንስቅ በሌላው ደግሞ በጥንካሬው ስንገለጽ እንዲህ ነው እግር ኳስ፣ እንዲህ ነው አመቱ ያለፈው። ባለቤቱን ልጁን አስገብቶ ደረጃውን ሳይወጡ እሱ በዛው መኪና ተመልሶ ወደዚህ ጣቢያ መምጣትና ይጠብቁኛል ብሎ በጉጉት ያዳምጡኛል ብሎ 10 ሰው ቢሆን እንኳን ለ10 ሰዎች በቋሚነት ተደራሽ ሆኖ ለመስራት መምጣት በእውነት መስዋዕትነትን፣ በእውነት ብቃትን፣ በእውነት ከልብ የመነጨ ጥልቅ የሥራ ፍላጎትን ይፈልጋል። ለዚህ ደግሞ ዞላ ከልብ 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 ነው የምናመሰግነው። እንቀጥል። ደስ የሚል ቆይታ ነው። ቅድምም ብያለሁ። ስራው ከሰጠኝ ደስታ አንዱ እንደናንተ ካሉ ምርጥ ልጆቼ ጋር አብሬ መዝለቅ መቻሌ ነውና እንኳን መጣችሁ፣ እንኳን ተወለዳችሁ፣ እንኳን የብስራት አንዱ ቀኝ እጅ ሆናችሁ ለመቀጠል በቃችሁልን። ግን እስቲ አሁን ምን አየን? አመቱን አየን፣ በርካታ ጨዋታዎችን ጎበኘን፣ የዶክንም ታሪክ አነሳን፣ ባስተማሩት ፕሮፌሰር የተላከለትን ስምም አየን፣ ብዙ ነገሮችን ጎበኘን። ዞላ ደግሞ በመጨረሻው ላይ ልጅም አግኝቶ በቅጡ አቅፎ ሳይስም የመጀመሪያውን ሽንት ሳይረጭ መጣ። ግን ደስ ብሎ አሁን ወደፊት እንሄድ መሰላችሁ። አመቱን ሙሉ ብዙ ጨዋታ ነው ያስተላለፍ ነው። በፕሪሚየር ሊጉ፣ በሻምፒዮንስ ሊጉ፣ በሁሉም እየተዟዟራችሁ ቅድም ደግሞ አብዬ ሲያነሳው ነበር 18 ስቴዲዮም እየተሽከረከራችሁ። ግን ፕሪሚየር ሊጉን ነጥለን እናውጣውና 11 ቋሚ በቦታቸው ነው። ብትፈልጉ በ3-4-3 አሁን ያመጣብን አሞሪም፣ ብትፈልጉ በ3-4-3፣ ብትፈልጉ በ4-3-3 ብቻ በሚመቻቸው አሰላለፍ ከፕሪሚየር ሊጉ 11 ምርጥ በቦታቸው ኤንድ ተጠባባቂም አድርጋችሁ ኤንድ አሰልጣኝ መርጣችሁ እንደምትጨቃጨቁ አካል ሶስታችሁ የቀኝ ኋላ ትሬንት አሌክሳንደር ሊሆን አይችልም። እንደዚህ ላይሆን ይችላልና እናውጣ እስቲ እንለይ። አዎ እንዳልከው ከበርካታ ልፋትና ጭቅጭቅ በኋላ አንዳንዶቹ ባይዋጥላቸው በማጆሪቲ ድምጽ ያው በማጆሪቲ ማጆሪቲ ቮት ስለሆነ ከግብ ጠባቂ ግብ ጠባቂ መጀመሪያ ያስተላለፉን በ4-2-3-1 ነው። 4-2-3-1 አሰላለፍ 4-2-3-1 እኔ ፐርሰናል 3-4-3 ነበር የመረጥኩት እንዳልከው፣ ግን ማጆሪቲ ቮት በሚለው ወደ 4-2-3-1 ተቀይሮ ግብ ጠባቂ ዴቪድ ራያን ነው የመረጥ ነው። ዛሬ ከማትሴልስ ጋር ተፋጧል ለክሊን ሺቱና 13 ክሊን ሺት አላቸው። እውነት ነው። ሶተን ለሱ ቀለል ስለሚል ያው ዛሬ 14 አግኝቶ ስለሚያሸንፍ ብለን ዴቪድ ራያን። ከዛ በኋላ ባክፎሩን ለመጥቀስ ያክል ፉልባኮች ያደረግነው ሚሎስ ኬርኬዝ እና ዳንኤል ሙኖዝ ነው። ያው ሚሎስ ኬርኬዝ አምናም አካተነው ነበር። ተከታታይ ድንቅ ሲዝን አሳልፏል። አሁንም ሊቨርፑል ሊገባ የሚችልበት እድል ሰፊ ነውና ሲቲም ገብቷል እያሉ ነው። በዚህ እጁን እያስገባ ነው እያሉ ግን ዞሮ አንዱ ጋር ከፍ ይላል፣ ከፍታውን ያሳያል። ዞሮ ግን ሊቨርፑልም ገባ ሲቲ ለሱ ከፍታ ለዚህ ልጅ ሃንጋሪያዊ ተጫዋች ይለቃል። እሺ ዳንኤል ሙኖዝም በተመሳሳይ ደረጃ በደንብ ፓላስ ግላስነር ለሚጫወተው ሲስተም ትክክለኛው ሰው ነው። ዊንግ ባክ ነው። እሱም ልክ እንደ
በአሞሪም ሲስተም 3-4-3 ስለሚጫወቱና የኤፍኤ ካፕ ላቋርጣቢ የኤፍኤ ካፕን የፍጻሜ ጨዋታ ላየ የዚህን ተጫዋች ብቃት የዚህ ተጫዋች ጥረት እንዲያውም ማን ኦፍ ዘ ማች ይሆናል ብለን ነበረ ስንጠብቅ የነበረው። እርግጥም ደግሞ እሱ ነው የታየው ጎልቶና እውነት ለአመቱ ልፋት ሞዛይኮች የሰጣችሁት ቦታ እኔም እጄ ነው ሴንተር ባኮች ያው ሁልጊዜ የማይቀሩ ራሱ ቪቪዲ ቨርጅል ቫን ዳይክ ዋንጫውንም ዛሬ የመጀመሪያው ኔዘርላንድ ነው የሚሆነው ዋንጫውን ሲያነሳ ባምበልነት ባለፈው ብሩኖ እንዳለው አይደለም ሁሉም ዋንጫውን ያነሱታል አይደለም እዛች ሆነሩ ላይ የመጀመሪያው ሰው ነስታነሳ በጣም እንደም ከቴንቲ ጋር አንድ ቀላይ መንጠይቅ ላይ እስኪ የመጀመሪያው ሆላንዳዊ ማን ይመስላል የፕሪሚየር ሊግ ዋንጫ ያነሳው ሲባል አይምሮን አስጨንቆ እኔ እንጃ ሲል አንተ ነው የምትሆነው ሲለው ያለው የፊቱ ኤክስፕሬሽን ከቃላት በላይ ነው የሚገልጸውና በጣም ደስ ይል ነበርና እሱ ሁሌም ቢገባ እኔ ለኔ ኦል ታይምም ስለሆነ አይገርመኝም ቨርጅል ቫን ዳይክና አብሮት ሌላ አጣማሪ መረጥ ነው ጋብሪኤል ማጋሌሽ ነው ጋብሪኤል ማጋሌሽ የመጨረሻዎቹን ሳምንታት አመለጠው እንጂ እሱ ከፈረመ ጀምሮ እንደሱ ግብ ያስቆጠረ የለም ዘንድሮ እንኳን እንዳምና ያልነበረው ሳሊባ ለሚያጠፋቸው ጥፋቶች እረማቶችን ሲሰጥ ብዙዎች ተመልክተውታልና እንደው ስም ሸፈነው ሳሊባ የሚባል የፊውቸር ስታር ይመጣል ተብሎ ሸፈነው እንጂ he was really amazing እና ጋብሪኤል ማጋሌሽን ነው አጣማሪ ሲንተር የሚገርም ደግሞ አቤ ራሱ ሳሊባ ከማጋሌዥ ውጪና በሱ ስር አንድ አይነት ፐርፎርማንስ አልነበረው አሁን እሱ ተጎርቶ ከወጣ በኋላ ያለው ሳሊባ ወይም በጋብሪኤል ጥላ ስር የነበረው ሳሊባ ፍጹም ልዩነት የነበራቸው ናቸውና በጣም የታየ ያልተዘመረለት እንዳልከው በሳሊባ ጥላ ስር ሪያል ማድሪድ ምናምን ሳሊባ ላይ ነው ግን ደግሞ ይሄ ደርቲ ስራውን ጠንካራ እንትኑ የሚያጸዳ ትልቁን በእልህ በወኔ ከኳስ ጋር የሚሞት ለአንድ ኳስ እኮ ይሞታል እና ትክክል ነው ጥሩ ሴንተር ባክ ሞዛይክ የመረጠው ሁለቱ ተከላካይ አማካዮች ራያን ግራቨንቤ እና ዴክለር ራይስ ነው እኛ የመረጥነው ግራቨንቤ ሲዝኑ ቢያንስ 30ኛ ሳምንት ድረስ ለኔ ኤክስትራኦርዲነሪ አዲስ የተወለደ ነው ምክንያቱም የርገን ክሎፕ በ8 ቁጥርነት ሲያጫውቱት ነበረ አርነ ስሎት ሲመጡ ይቸገራሉ 6 ቁጥር ማንን ነው የሚያስፈርሙት ተብሎ በቃ ያልተነሳ ስም የለም ከብዙ ልፋትና ፍከራ በኋላ ግን የመረጡት ውሳኔ 8 ቁጥርን ወደ 6 ቁጥርነት የመቀየር ስራ እንትኑን ውሃውን ወደ ወይን እኮ ሻውን ወደ ወርቅ በጣም ትልቅ እይታ ነው እና ያ ነገር ደግሞ ፍሬ አፍርቶ በዚህ ልክ ማየታችን አርነ ስሎት ክሬዲት እንዲገባቸው ከሚያደርጉ ነገሮች አንዱ ነውና ራያን ግራቨንቤ በጣም ይለያል በዚህ ሲዝን እና አንዱ ያካተት ነው እሱ ነው ስለ ዴክላር ራይስ ዋጋው ሸክም ሳይሆንበት በዚህ ልክ እየጋለበ ላይ እንደው በቅጽል ስሙ ደሆልስ ይሉታልና የምርም በቃ ሜዳ ላይ 90 ደቂቃ ይጋልባል ዲፌንሲቭ ሚድፊልደር መሆን ካለበት ይሆናል 8 ቁጥር መሆን ካለበት ይሆናል ሌትራነር ሆኖ ግብ ሲያስቆጥር አይተናል እያረፈደ ሳጥን ውስጥ እየደረሰ ከቦክስ ውጪ የሚመታቸው ኳሶች እጅግ ያስደነግጣሉ አጋጣሚ እንዳልሆነ ደግሞ ደጋግሞ አሳይቶናል በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊግም በጣም ልዩ ተጫዋች ነበርና ሲቲም 100-105 እያለ ሲፎካከር የነበረው ይሄን ለካ ለማግኘት ነው ብለን እንድናስብ ያደረገን ድንቅ ሲዝን ያሳለፈውና ያን ደብል ፒቮት ማጣት አንፈልግም ግራቨንቤና ዴክላር ራይስ ነው ያ እዛ ደብል ፒቮት አሪፍ ሶስቶቹን ከዛ ከፊት ሶስቶቹ ከአጥቂው ጀርባ የሚቆሙትን ትንሽ እዚህ ጋር በጣም በርካታ ተጫዋቾች አሉ ግን እኛ እንደ ሞዛይክ የመረጥነው ብራያን ምቡሞ ብሩኖ ፈርናንዴዝ እና ሞ ሳላ ነው ብራያን ምቡሞ ብሩኖ ፈርናንዴዝ ሳላ እና ሞ ሳላ ናቸው ያው በጣም እዚህ ጋር ጭቅጭቆች ነበሩ እና ብዙ ናቸው አሁን ቶቢ ፍራንክ የብሬንፎርዱንም ቡሙን ማየት ልዩ የንስር አይን ሊኖርህ ይገባል ይሄ ልጅ ቀላል ጊዜን አይደለም ያሳልፈው ዊሳም አለ እሱም ልጅ በእውነት ለዚህ ክለብ ውጤት ማማር ቀላል ተጋድሎ አይደለም ግን እነኚህ ልጆችም ልክ ቅድም እንዳልናቸው ሌሎች ተጫዋቾች
ምናልባት ቀጣይ ዓመት መዳረሻቸው ሌላ ሊሆን ይችላል። ግን ምንም የሚያሳማ ያው መቼም ሁሌም እንከን የለሽ ምርጫ የለም። ስለዚህ በሞዛይክ ተመርተን እንሄዳለን። ብሩኖን መቼም ብሩኖ ያመቱ እውነቴን ነው። ሞሳላ ትላንትና ያመቱ የእንግሊዝ ፕሪሚየር ሊግ የ2024-25 ምርጡ ተጫዋች ተብሎ ተሰይሟል። ለሁለተኛ ጊዜ ነው በእንግሊዝ ፕሪሚየር ሊግ ታሪክ 5 ተጫዋቾች ናቸው ይህንን ክብር ያገኙት። 5ኛው ተጫዋች ሆኗል እሱ። ሁለት አትሊስት ሚኒመም ሞርዛኗን ያገኙትና እንደውም አንድ የገረመኝ እንግሊዛውያን ኮንሲስታንት አለመሆናቸው ነው የምታውቀው። አንድም እንግሊዛዊ ዝርዝር ውስጥ የለምና ለስሙ ግን የእንግሊዝ ፕሪሚየር ሊግ ነው። እንግሊዛውያን ተጫዋቾች ናቸው በርካታ የሚጫወቱት እና ግን አይነት ገድል መፈጸም የቻሉት ሁሉም ከእንግሊዝ ውጪ ያሉ ተጫዋች መሆኑ አስገርሞኛል። የብራያን ምቤሞን እንዲሁ ደገፍ ካረገልኝ 19 ግብና 7 አሲስት አለው። 26 ግብ ላይ መሳተፍ የቻለ ተጫዋቾች ሁለት ብቻ ናቸው። በብሬንፎርድ ደረጃ ደግሞ ባይዘው ከጎሎቹ ደግሞ በብዛት ፈጣን ጎሎች ፕሪሚየር ሊጉ ካስተናገዳቸው ዘንድሮ ፈጣን ሽርፍራፊ ሰከንዶች ውስጥ ከሚቆጠሩ ጎሎች እነሱ ናቸው የሚያስቆጥሩት። ይሄው ካሜሩናዊ ተጫዋች ነው ደግሞ የነበረበትና ይሄም በጣም ትኩስ ስሜት የሚሰጥ ነው። ሎን ስትራይከር ይሄ ሁሉም ቲም ሁሉም ሰው ይስማማበታል ብዬ አስባለሁ። አሌክሳንደር አይዛክን የሚያክል ሊጉ ይህን ኤርትራዊ የተመለከተ ያው ትውልድ ኤርትራዊ በሚለው በጣም ድንቅ ተጫዋች ነው። ከፍታው እንደውም ቅድም አንድ ቁጥር ሳነብ ነበር ተጫዋቾች ከተገዙ በኋላ ዋጋቸውን የሚጨምሩ ክለቦች ተብለው ኢንተር፣ ማንቸስተር ሲቲ እና ሊቨርፑል ሲባል ዩናይትድ ደግሞ የተጫዋቾች ዋጋ በጣም በማሳነስ ማንቸስተር ዩናይትድ ተብለና አሌክሳንደር አይዛክ በውድ መጥቶ ግን አሁን ደግሞ ኦልሞስት በእጥፍ ዋጋው አድጓል እና የፍሎሪያን ቨርትስ ፓኬጅ 300 ሚሊዮን ከተባለ አሁንም ኒውካስልን መንጋጋውን አላቆ አይዛክን ማውጣት ከተፈለገ ከነ ደሞዙ እስከ 300 ሚሊዮን ፓውንድ ያስፈልጋልና እዚህ አይነት ከፍታ ላይ የደረሰው በዘንድሮ ባሳየው ስለሆነ ግዴታ ይገባዋል ብለን የሞዛይክ የፊት አጥቂ አድርገን ምንም ብዙዎች እኮ ይስማሙበታል። አሁንም በኮከብ ጎል አግቢነት እኮ ሁለተኛ ደረጃ ላይ ይዞ 23 ጎል አስቆጥሮ ከሃላንድ ቀዝቅዟል። እውነት ነው። እግሩ ከጎል ከሙቀት ይልቅ ቅዝቃዜ ፍሬኖ ሞትሮ ይሉታል። ይሄ ከባድ መኪና የሚይዙት ማን እናርጋ አሰልጣኝ በ4-2-3-1 የሞዛይክ የአመቱ ምርጦችን አነሳል። አርነ ስሎት ሻምፒዮን ናቸው። ኬክ እንቆርስላቸዋለን። አርን ስሎት ተጠባባቂና 7 ይዘናል። በግብ ጠባቂ ቦታ ማሰል ሳለ ተከላካዩ ዲኖሰን፣ ኒኮላ ሚሊንኮቪች እና ሉዊስ ስኬሊ ያሉ እንዲሁ አማካይ ስፍራ ደግሞ ሞርጋን ጊብስ ዋይት እና ሳንድሮ ቶናሊ የመጨረሻው ፊት አጥቂ ደግሞ ክሪስ ውድን የፊት ክሪስ ውድ ተጠባባቂ አጥቂ። ምክንያቱም እሱም እኮ 20 ነው 21 ጎሎች 19 ወይ እንደዚህ አካባቢ ጎሎች አሉት እና ያውም ኖቲንግሃም ውስጥ ሆነ ኦልድ ስኩል እንትን አጥቂ እኮ ነው። የዱሮ ኪኬንግ ራሽ በሚባል ረጅም አጥቂ ገጭቶ አጭሩ ጎል የሚያገባበት ዘመን ላይ አለ። እሺ በሁሉም ነገሮቻችሁ ኬኩን ቆርሳችሁ ከመውጣታችሁ በፊት ግን ኬኩን ከመቁረሳችሁ በፊት ግን ያለፉትና አመታት የዚህ የ2024-25 የእንግሊዝ ፕሪሚየር ሊግ እንዴት ደስ በሚል ሁኔታ ደግሞ አሁን ከሰማነው መረጃ ለአባት ያልተነገረ ግን ደግሞ አየር ላይ የዋለ ሁለተኛ የዞላ እንዳልመጣ ነው እንዳለፋበት ቤት እንዳለፋበት ነው። ምክንያቱም በደስታውም በችግርም ሁልጊዜ አባት ነኝና አጠገብ መኖር እፈልጋለሁ በማንኛውም ሰዓት። ይህንን ስላል ግን ፕሪሚየር ሊጉም ለሊቨርፑል ዋንጫ ሰጠ፣ ለዞላም የሴት ልጅ በሴት የመከረ ከእግዚአብሔር የመከረ ብለን ሰጠ ነው። ግን በቀጣይ ዓመትስ ከሞዛይክ የመጨረሻ ጥያቄ እናድርገውና ከሞዛይክ በቀጣይ ዓመት ምን እንጠብቅ? እንግዲህ የሁሌም የመጨረሻ ዓመት ላይ እዚህ ቦታ ስንገኝ ቀጣይ ዓመት በተሻለ መንገድ እንመጣለን የሚል ነው ለአድማጮች ቃል መንገባው። ቃላችንም እየጠበቀን ላለፉት እንግዲህ 5 ዓመት ሞላን አሁንና ጥሩ ጊዜን አሳልፈናል። በቀጣይ ዓመትም በተሻለ መንገድ ለመምጣት ጥረት እናደርጋለን።
ያው ማመስገን የሚኖርብናልና በስተመጨረሻ ሲማ እኛ ያዘጋጀነው መጥቶ ቀድሞ ነው ሄደው ቀድሞ ነው ሄደው ከልብ እናመሰግናለን። በነገራችን ላይ ያው እኔ አድማጮችም እንዲያውቁት ስቱዲዮ እኔ የሙያ አባቴም ስለሆን ጋሼ ብዬ ነው መጠራ በዚህ አጋጣሚ አድማጮችም እንዲያውቁት ነው። ከጋሼ ውጭ ሌላ ስም ስለማላውቅና አንተ ጋር እንዲህ ስንገናኝ ምናልባት መሴ ምናምን ስል ለሚዲያው እንደሆነ አድማጮች እንዲረዱት በሚል ነው። ጽናትና ብርታት ምናልባት መገለጫው ከሆነ አንተን ነው ሊሆን የሚችለውና ካንተ ይሄን እንማራለን። በቀጣይ አመታትም ምናልባት አንተ የቤርክበት ርቀት ሁሌም አራይ ስለሆንክ በዛ መንገድ ነው የምጓዘውና በዚህ አጋጣሚ ከልብ እናመሰግናለን። እድሉን ሰጠህም ደግሞ እዚህ ቦታ ስለተገኘን ምክንያቱም አንተ ስለሆንክ ከእግዚአብሔር በታችና ከልብ እናመሰግናለን። የክብር አጋሮቻችንን በጣም እናመሰግናለን። አብረውን ዘልቀዋል። ታላቁ የኢትዮጵያ ንግድ ባንክ፣ እናት የባህል ሕክምና ማዕከል እንዲሁ ደግሞ ንጉስ የስፖርት ዕቃ አምራች በቀጣይ አመት አብረው የሚቀጥሉ ስለሆኑ እነሱም አድማጮቻችን ድምቀትም ነበሩ። ስፖንሰር ከማድረግም ባለፈ አድማጮቻችንን ለማስደሰት በየጨዋታው የተቋማቸውን እንዲሁ ሽልማት ያበረከቱልን ነበርና በዚህ አጋጣሚ ከልብ እናመሰግናለን። አድማጮች ስንሳሳት አርመውን ጥሩ ስንሰራ ደግሞ አበርትተውን እዚህ አድርሰውናልና ያለ አድማጮች እኛ ምንም ስለሆንን አድማጮችን በዚህ አጋጣሚ ከመቀመጫችን ተነስተን ከልብ እናመሰግናለን። የክሩ አባላቶች ደግሞ ለኔ የስቱዲዮ ድምቀቶቼ ናቸውና እያንዳንዱ ሳቅ ከልብ ነው። እያንዳንዱ ሀሳብ መከባበር መደማመጥ አለና አመቱን ሙሉ በፍጹም ደስታ ነው ያሳለፍነውና በዚህ አጋጣሚ ዶክተር በነገራችን ላይ የመምጣት ፍላጎቱ በጣም ከፍተኛ ነበረ። የነፍስ አድን ስራ ስለነበረበት ነው እዛ ጳውሎስ ሆስፒታል የቀረውና በዚህ አጋጣሚ አንተንም አድማጮችንም ይቅርታ ጠይቋል። እኛን ቀድሞ ይቅርታ ስለጠየቀን ነው አድርስልን ስላለ ነው። በጣም ድንቅ የውድድር አመት ነው ያሳለፍነውና የነበረን መከባበርና መተሳሰብ ከስቱዲዮ ውጭም ነበረ። በሀዘን እንደራረሳለን፣ በደስታ እንደራረሳለን እና በዚህ አጋጣሚ የክሩ አባላቶችን ሁሉ ከልብ አመሰግናለሁ። ደስ የሚል ነበር ሀብትሽ። እውነት ነው። ያው የቀጣይ አመት የምናደርገው ነገር ተከድኖ ይብሰልልና ግን ጥሩ ሆነን እንመጣለን። ጥሩ ሆነን እንመጣለን። በትክክል ኤግዛክትሊ ተማመናለሁ። በእናንተ ልክ ነው። ምስጋና ላይ ብቻ እኔ ሳላበዛው ሰዓትን በጣም ስለገፋን ይቅርታ አንድ ነገር ላንሳ። በእርግጠኝነት መናገር እችላለሁ እዚህ ወንበር ጋር ስለተቀመጥኩና አጠገቤ ስለሆንኩ ሳይሆን እንደ ብስራት ለወጣቶች እድል የሚሰጥ ቤት የለም በፍጹም። በትክክል ደግሞ በእግር ኳስ ኮሜንትሪ የኢትዮጵያ ላሜሲያ ነው ብሎ መግለጽም ይቻላል። በጣም በርካታ ወጣቶች ወጥተውበታል። አሁን እናየዋለን ሶሻል ሚዲያው ላይ ሰው እንዴት ጋዜጠኛ መሆን እንደሚፈልግ፣ ስፖርት ላይ እንዴት መስራት እንደሚፈልግ ከዛን ደግሞ እንደ ቀላል ስራ ታይቶ በሚታይበት ሁኔታ ላይ ብስራት በጣም ፕሮፌሽናል የሆኑ ጋዜጠኞችን እያወጣ ነው ያለ ምንም ድርድር። ይሄ መሴ በደንብ ልትመሰገንበት የሚገባ ነገ ያው በየደረጃው ሁሉም ይለቃል ቦታውንና ሲለቀቅ የነመሴ ኤራ ሲያበቃ የሚተኩ ልጆች አሉ። ከነዘላለም ስርም ብስራት እየተቀበለ ይመጣል ደግሞ በጣም ብዙ ልጆችንና ወጣቶች ላይ ያለው ተደራሽነት የመጣ አዝኖ ሄዶ የሚያውቅ አይመስለኝም። ወደ ሬዲዮ ነው መጥቷል። ሬዲዮ በትንሽ አጋጣሚም ቢሆን ከብስራት በፊት ሰርቼ ስለማቅ እንዴት እንደሚከበር እንዴት እንደሚራቅ አውቀዋለሁ። ብስራት በጣም ለበርካቶች ይህንን እድል ሰጥቷል። ዘርፉ ላይም ላሉ ዘርፉ ላይም ለሌሉ አቅም ያለ ብሎ ለመጣ ሁሉ እድል ሰጥቷል። ይሄ በጣም የሚያስመሰግን ነው። ያው ያውቁታል ብዙዎቹ ግን ደግሞ እንዲረዱት ነው። ዘንድሮ እንኳን የቀላቀልናቸው ልጆች ሳይሆን ክሩ ሁሉ ያለ ይመስለኛል እንደ ቡድን። ስለዚህ ይሄ በጣም ይበል የሚያስመሰግን ሁሌም ደግሞ አቅርበህን አዋርተህን ስለምታሳልፍም በጣም እናመሰግናለን። ደስ ይለናል። ለቀጣይ አመት መዝጊያ የሁለት አመት 3 አመት መዝጊያ በሰላም ያድርሰን ነው ልንል የምንችለው። እናመሰግናለን። ዋንጫውን አስረክቤ ነው ግን ምን ደስ አለኝ እናንተን የሚያህል ልጆችን የማግኘቴ ነው። አሁን ስትሉ ብዙ ወጣቶች ወርተው በተለያዩ እንትኖችም ማሰራጫ ጣቢያዎችም የምታዩዋቸው የብስራት ተች ያላቸው ናቸው። እንዳልከው ሁሉም በሩን ከፍተን ሁልጊዜም ተወዳዳሪ ሆነን ለሁሉም በነጻነት እንዲሰሩ አድርገን በደስታ በፍቅር ይሄው ዛሬ ለደረስንበት ደረጃ ላይ ደርሰናል። ቅድም ዞላም ሲያመሰግናቸው የነበሩ የክብር ስፖንሰሮቻችሁ አመቱ ሙሉ አብረዋችሁ የዘለቁ ናቸው። ሊመሰገኑ አሁንም እንደዚህ ያሸብርቃችሁ በአንድ አይነት ዩኒፎርም እንድትለብሱ ፕሮግራሞቻችሁ እንዲከታተሉላችሁ ማሊያ ያተሙ ሲሰጡ የነበሩ አምራች ድርጅቶችም በእውነት ሊመሰገኑ ይገባሉ። ቀጣይም አመት አብራችሁ ደስ የሚል ቆይታ ምክንያቱም እናንተ የአውሮፓ ሻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ ሁሉ ተደራሽ የሆናችሁ ምርጦቹ የብስራት ተወዳጅ ብርቅዬ ልጆች ናቸው። እደጉልን፣ ኑሩልን፣
ቢላውን ያዙ፣ ኬኩን ቁረሱ። ኬኩን እንቆርሳለን። ፍቅራው መስመር ላይ ያለፈ ኦ ያ 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 አስደናቂ ነበረ።